ከጄኔቫ አዲስ አበባ ትበልጣለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ7 ያላነሱ አብያተ ክርስቲያናትና ገዳማት በእስራኤል ሀገር ይገኛሉ። ሁለቱ ህዝቦች እና ሁለቱ ሀገሮች የሃይማኖትም የባህልም የአብሮነትንም መሰረት የሆኑ ናቸው። በውጭ ጉዳይ ሚኒስቴር በክቡር ጌዲዮን ጢሞቴዎስ መሪነት የመጣው ልዑካን ጥሩ ስኬታማ የሆነ ጉብኝት አድርጎ ነው የመጣ። መንግስታዊ ያልሆኑ ድርጅቶችም ደግሞ የነፃ አገልግሎት እየሰጡ ናቸው። እንኳን ለኢትዮጵያ ለአፍሪካ የሚበቃ ምርት ማምረት ይቻላል። የጋራ ጥናት የጋራ ሪሰርች ፕሮግራሞች እየተካሄዱ ናቸው። በእውነቱ የአንድ ሀገር ኢኮኖሚ የሚያድገው ውድድርን በመፍጠር በሁለቱ አገሮች መካከል ህያው ድልድይ በመሆን ግንኙነቱን የበለጠ አጠናክረውት ይገኛሉ። ሰላም ጤና ይስጥልን ተመልካቾቻችን። ኢትዮጵያና እስራኤል ጥንታዊ ወዳጅነት ያላቸው ሀገራት ናቸው። የመጽሐፍ ቅዱስ ታሪክን ብንመለከት የንጉሥ ሰለሞን እንዲሁም የንግሥት ሳባን ታሪክ ብናነሳ እጅግ በጣም ጥንታዊ መነሻ ያለው ነው። እስራኤል በዘመናዊ መንገድ እንደ ሀገር ከተመሰረተችበት ከአውሮፓውያኑ ከ1948 ጀምሮ ደግሞ ሁለቱ ሀገራት ጠንካራ ወዳጅነት አላቸው። ሁለቱ ሀገራት ይህ ወዳጅነታቸውን የሁለቱን ህዝቦች የዛሬ ህይወት በሚያሻሽል መንገድ ምን ያህል እየቀየሩት ነው? አሁን የምንገኘው በኢትዮጵያ የእስራኤል ኤምባሲ ውስጥ ነው። የዛሬ እንግዳችን ደግሞ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ናቸው። ከኛ ጋር ቆይታ ያደርጋሉ። አብራችሁን ቆዩ። ዶክተር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር፣ በኤምባሲው ስለጋበዙን እናመሰግናለን። ወደ ኤምባሲያችን በደህና ስለመጣችሁ አመሰግናለሁ። ኢትዮጵያና እስራኤል በብዙ መስኮች እየሰሩ ነውና አሁን ያለውን ወቅታዊ የሁለቱ ሀገራት ግንኙነት በተለይ ከህዝብ ተጠቃሚነት አንጻር እርስዎ እንዴት ያዩታል? የኢትዮጵያና የእስራኤል የረጅም ዘመናት ወዳጅነት ከመጽሐፍ ቅዱስ ዘመን ጀምሮ ያለው በአሁኑ ደረጃ በዘመናዊ መልክ በሁለቱ ህዝቦች መካከል የሚጠቀሙበትና ሁለቱም ሀገሮች በምጣኔ ሀብትም ሆነ ህዝብ ለህዝብም ከፍተኛ የሆነ የግንኙነት ስራ እየተሰራ ነው ያለው። በተለይ በእርሻ ልማት፣ በዘመናዊ የእርሻ ልማት እንደሚታወቀው እስራኤል በዘመናዊ የእርሻ ልማት የታወቀች ስለሆነና ልምዱ ስላላት ምድረ በዳውን ወደ አረንጓዴ የቀየረችው ዘመናዊ ቴክኖሎጂን በመጠቀም ስለሆነ ይሄንን ልምዷንና ቴክኖሎጂውን ወደ ኢትዮጵያ በማምጣት ኢትዮጵያ ደግሞ የተፈጥሮ ሀብት ስላላት መሬቷ የለማ ነው፣ ውሃ አላት፣ አየሯ ጥሩ ነው፣ የሰው ኃይል አላት። ስለዚህ እነዚህን የተፈጥሮ ሀብቷን ከዘመናዊ ቴክኖሎጂ ጋር በማገናኘት የምርትን ኃይል ለማብዛት ብዛት ለማብዛት ይሄም ደግሞ ሁለቱ ቴክኖሎጂውና የለሙ አፈር በሚገናኙበት ጊዜ እንኳን ለኢትዮጵያ ለአፍሪካ የሚበቃ ምርት ማምረት ይቻላል። ይሄ ስራ እየተሰራ ነው። ስራው በየአቅጣጫው ተጀምሯል። በየክልሉም አለ። የዚህ አይነት ፕሮጀክት በቂ አይደለም፣ መስፋት አለበት፣ መጠናከር አለበት። በአሁኑ ደረጃ ሁለቱን ህዝቦች ለማገልገል የሚደረገው የዲፕሎማሲ ሂደት በሶስት አይነት መንገድ ነው የሚሄደው። አንደኛው መንግስት ለመንግስት ያሉ የጋራ ፕሮግራሞች ናቸው ወይም ፕሮጀክቶች። በሌላ በኩል ደግሞ ባለሀብቶችን በማጠናከርና በማምጣት ወደዚህ ዛሬ ከ122 ያላነሱ የእስራኤል የንግድ ካምፓኒዎች እየሰሩ ናቸው፣ ኩባንያዎች በዚህ እንዲሁም ደግሞ መንግስታዊ ያልሆኑ ድርጅቶችም ደግሞ የነፃ አገልግሎት እየሰጡ ናቸው። በተለይ በጤናው በኩል ብዙ አገልግሎት ይሰጣሉ፣ በእርሻም በኩል ይሰጣሉ፣ በልማቱም በኩል ይሄም ሁኔታ እየተጠናከረ በመሄድ ላይ ነው። እንደው ለምሳሌ ያህል ለመጥቀስ
በጤና አገልግሎት በኩል የሚሰጡት የልብ ቀዶ ጥገናን በተመለከተ ከጥቁር አንበሳ ሆስፒታል ጋር በመተባበር የአቅም ግንባታን ሁኔታ በማሳደግ እንዲሁም ደግሞ ካለ እድሜያቸው ካለ ወራታቸው የሚወለዱ ህፃናቶች እንዳይሞቱና ያን የመሞቱን ሁኔታ ለመቀነስ ዘመናዊ ቴክኖሎጂን በማምጣት የእስራኤል የሐኪም ዶክተሮችና ነርሶች ወደዚህ በመምጣት ከአለርት ሆስፒታል ጋራ ጥሩ የሆነ ፕሮጀክት ስራ እየተካሄደ ነው። እንደዚሁም በባህር ዳር ከተማም ከሺቫ ሆስፒታል ጋር ጥሩ የሆነ ፕሮግራም አለ። ኦፕሬሽን ኢትዮጵያ የተባለ በአይን በተለይ ይሄ ትራኮማን እንዲሁም ካታራክት የመሳሰሉትን በሽታዎች እዚያው ላይ ቀዶ ጥገና በማድረግ ብዙ ሰዎች የማየት ችግር ያላቸው እንዳሁን በደንብ ያ ነገር እርዳታ ተሰጥቷቸው ብዙ አዛውንቶች በተለይ በእድሜ የገፉ ጥሩ አገልግሎትን በመቀሌ ሆስፒታል፣ በደሴ ሆስፒታል፣ በጳውሎስ ሆስፒታል፣ በምኒልክ ሆስፒታል እነዚህ ሲሰሩ እናያለን። እንዲሁም ሌሎችም እነ አላ የተባሉ ድርጅቶችም በየትምህርት ቤቱ በየማህበረሰቡ በሚገኙባቸው በመሆን ብዙ አገልግሎቶችን የሚሰጡ ብዙ የመንግስታዊ ያልሆኑ ድርጅቶችም አሉ። በእውነቱ ስንመለከተው በንግዱ አንጻር ብዙ እድገትን እያሳየ ነው የሚታየው። ኢትዮጵያ ከእስራኤል ብዙ የቴክኖሎጂ ምርቶችን ታስገባለች። ኢትዮጵያ ደግሞ ብዙ የአግሪካልቸር ወይም የእርሻ ልማቶችን፣ ጥራጥሬዎችን፣ የዘይት እንደ ሰሊጥ የመሰሉትን፣ ቡና፣ ጤፍ በብዛት ወደ እስራኤል ይገባል። ይህን ሚና የሚጫወተው ደግሞ የኢትዮጵያ አየር ላይንስ ነው። ኢትዮጵያ አየር ላይንስ ብዙ አገልግሎት በመስጠት የሁለቱ አገሮች መካከል ያለውን የቱሪዝም ወይም የዚህ የጉብኝት የሁለቱ ሀገሮች ረጅም ዘመን ባህል በአዲሱ ትውልድም ደግሞ እየተጠናከረ በመሄድ ላይ ነው ያለው። ይሄ ሁኔታ ነው። ሌላው ሁለቱ ሀገሮች መንግስት ለመንግስት ባለው ሁኔታ የከፍተኛ ባለስልጣኖች ጉብኝት በበለጠ ብዙ ሀብታሞችን ይገፋፋቸዋል። ምክንያቱም የሁለቱ ሀገሮች በሚኒስተር ደረጃ ጉብኝት ሲቀያየሩ ያ ባለሀብታም የሁለቱን ሀገሮች የጸና ወዳጅነት እንዳለ በመተማመን ሀብቱን ወደዚህ ይዞ የመምጣት ሞቲቬሽን ወይም ደግሞ ግፊት ፍላጎቱን ያዳብራል ማለት ነው። ለምሳሌ ባለፈው ወር የኃይል ማመንጫና የመሰረተ ልማት ሚኒስትር የሆኑት እዚህ መጥተው ጎብኝተዋል። ካቻቸው ጋር ከሚኒስተር ኢነርጂ ሚኒስተር የኃይል ማመንጫና የውሃ ማኔጅመንት ሚኒስተር ጋራ በአንድ ላይ በመገናኘት ሁለቱም በኢትዮጵያና በእስራኤል መንግስት ስም ተፈራርመዋል። ይህም የተፈራረሙት ፊርማ ስምምነቱ በሁለት ሀገሮች መካከል አሁንም ለተለያዩ ኩባንያዎች መስመርና ህጋዊ ሰንሰለቱን በደንብ አድርጎ ያሳያል ማለት ነው። ብዙ ነገሮችም እየተሰሩ ናቸው። በውጭ ጉዳይ ሚኒስቴር በክቡር ጌዲዮን ጢሞቴዎስ መሪነት የመጣው ልዑካን ጥሩ ስኬታማ የሆነ ጉብኝት አድርጎ ነው የመጣ። ይህ እነዚህ ጉብኝቶች የሁለቱ ባለፈው ወርም የምክትል የውጭ ጉዳይ ሚኒስትራችን መጣ ነበረ። እዚህ ጉብኝት አድርጋለች። ብዙ የእስራኤል ባለስልጣኖች ይመጣሉ፣ ይጎበኛሉ። የኢትዮጵያ ባለስልጣኖች ይጎበኛሉ። ይሄ ደግሞ የህዝቡን ፍላጎት የሁለቱን ህዝቦች መካከል መሪዎች ደረጃ ላይ ልውውጥ ሲደረግ ፍላጎቱ በጣም እየበረታ ይሄዳል ማለት ነው። በትምህርት አንጻር የጋራ ጥናት የጋራ ሪሰርች ፕሮግራሞች እየተካሄዱ ናቸው። እነዚህም ደግሞ ወደ ልማቱ የሚረዳን በቴክኖሎጂውም በኩል በጤናም በኩል የሚረዱ ናቸው እና በአጠቃላይ ስመለከተው እንደ ታሪካችን
እንደ ወዳጅነታችን በቂ ነው አይደለም። ነገር ግን አሁን የተጀመረው ይሄ ያለው ሁኔታ በደንብ አድርገን ካሰፋ ነው በጥሩ አቅጣጫ እየሄደ ነው ብዬ ለወደፊቱ የበለጠ ይሆናል ብዬ አምናለሁ። ኢትዮጵያ የምታደርገው የማክሮ ኢኮኖሚክ ለውጥ የእስራኤል ባለሀብቶች ኢትዮጵያ ውስጥ ኢንቨስት እንዲያደርጉ ከዚህ በፊት አሁን መንግስት በጥብቅ ሲቆጣጠራቸው የነበሩ እንደ ቴሌኮሙኒኬሽን እንዲሁም ደግሞ የባንኪንግ ሴክተሩን መውሰድ እንችላለን። አሁን የውጭ ባለሀብቶች በዚህ ላይ መሰማራት እንዲችሉ መንግስት የማክሮ ኢኮኖሚክ ሪፎርም እያደረገ ነው እና ይህንን መልካም እድል የእስራኤል ባለሀብቶች እንዲጠቀሙበት ከማድረግ አኳያ በእናንተ ኤምባሲ በኩል እየተሰሩ ያሉ ስራዎች ምን ይመስላሉ? በትክክል በእውነቱ የአንድ ሀገር ኢኮኖሚ የሚያድገው ውድድርን በመፍጠር ነው። ኮምፒቲሽን ውድድርን በመፍጠር ነው። ስለዚህ አሁን ያለው የማክሮ ኢኮኖሚክ ሪፎርሙ ምጣኔ ሀብቱን ፕሮግራም በተመለከተ በኢትዮጵያ መንግስት በኩል በመካሄድ ላይ ያለው ለውጥ ይሄ ሁኔታ በእውነቱ ብዙ የእስራኤልን ባለሀብቶች ወደ ኢትዮጵያ መጥተው ቢዝነሳቸውን፣ ልማቱን በተለያዩ መንገድ ላይ እንዲሰማሩ ገፋፍቷቸዋል። ይሄንም ሁኔታ እንግዲህ ከብዙ የእስራኤል ካምፓኒዎች ጋር በምናደርገው ውይይትና ንግግር ነው። በስብሰባም ላይ ባለፈው ዴሌጌሽኑ በውጭ ጉዳይ ሚኒስቴር የተመራው ዴሌጌሽንም ሄዶሳል። የተደረገው ውይይትና በዴሌጌሽኑም በኩል የተሰጠው መግለጫ ስለዚህ ስለ አዲሱ ሪፎርም፣ ስለ አዲስ የህግ ለውጥ መደረጉ ይሄ ሁኔታ በደንበኛ ሆኖ ተገልጿል። ብዙ ይጠራጠሩ የነበሩ ባለሀብቶችን አሁን 100% ተማምነው ወደ ኢትዮጵያ በመምጣት ስራቸውን እንደሚከፍቱ ያረጋገጡልን ካምፓኒዎች አሉ። እንደሚታወቀው ኢትዮጵያ ከምድር በላይ ያለ የተፈጥሮ ሀብት ብቻ ሳይሆን ከምድር በታችም ደግሞ ገና ያልወጣ የተፈጥሮ ሀብት አላት። በየክልሉ በየቦታው ያንን የተፈጥሮ ሀብት በዘመናዊ ቴክኖሎጂ በማውጣት ወርቅም ሆነ ነዳጅም ሆነ የተለያዩ ሚኔራሎች እንደ ፖታሺየም፣ እንደ ፎስፌት እንደዚህ የመሳሰሉ ነገሮች ዛሬ ላለው የቴክኖሎጂ እድገት ውስጥ ከፍተኛ ሚና ሊጫወቱ ስለሚችሉ ኢትዮጵያም ደግሞ እነዚህን የተፈጥሮ ሀብቷን ማውጣት ከቻለች በዓለም ገበያ ውስጥ ከፍተኛውን የኢኮኖሚ ሀብት የኢኮኖሚ ኃይል ልትቀዳጅ ትችላለች ማለት ነው። ስለዚህ አሁን የኢትዮጵያ የምታደርገው የኢኮኖሚ ፖሊሲ ለሀገሪቱ ለወደፊቱ በቅርብ ጊዜ ውስጥ የአፍሪካ የኢኮኖሚ መሪ ሊያደርጋት የሚችል ሂደት ነው። ምክንያቱም እስካሁን ድረስ የነበሩት የአንዳንድ ሞኖፖል የነበሩ ሁኔታዎች አሁን ወደ ገበያው እየወጡ ነው። የመወዳደርን እድል እየሰጡ ነው። ስለዚህ ባለሀብቶች ያንን እድል በመጠቀም ውድድር ይፈጠራል፣ ኮምፒቲሽን ይፈጠራል። እኔ በልጥ አገር ያድጋል ማለት ነው እና ጥሩ ፕሮግራም ነው ያለው። ይሄም ሁኔታ በእስራኤል ከፍተኛ ተቀባይነትን አግኝቷል። ዲጂታል ኢትዮጵያን እውን የማድረግ ኢኒሼቲቭ በፕራይም ሚኒስትር አብይ አህመድ ተቀርጿል እና እስራኤል ደግሞ በዲጂታላይዜሽን ወይም በቴክኖሎጂ ያጠቃቀምና በዚህ በኢኖቬሽን ወይም በፈጠራ በጣም ምሳሌ የሆነች ሀገራትና በዓለም ታሪክ ታይቶ የማይታወቅ ሊባል የሚችል እድገት ያመጣች ሀገር ናትና በዚህ አንጻር እስራኤል ለኢትዮጵያ ምንድን ነው ልታካፍለው የምትችለው? እንዴት ነው ልታግዝ የምትችለው? አንደኛ እስራኤል ያላትን ልምድ ሁሉ ለማሳተፍ ዝግጁ ናት። ይህም ሁኔታ በተግባር እያየነው ነው። ባለፈው ወር ላይ በህዳር ወር ላይ የእስራኤል መንግስት 4 ኤክስፐርቶችን በዚህ ጉዳይ ብቻ ይሄ በዲጂታል ሲስተም እና በኢኖቬሽን በተመለከተ 4 ኤክስፐርቶች መጥተው
ከኢትዮጵያ ባለስልጣኖች ጋር ከኢኖቬሽን እና ቴክኖሎጂ ሚኒስቴር ጋር በመጠመር ይህንን ሁኔታ ከኢትዮጵያ ብሔራዊ ባንክ ጋር እንዲሁም ደግሞ በቴክኖሎጂ ኢንስቲትዩሽን በአዲስ አበባ ዩኒቨርሲቲ በሌሎችም ጋር ዓለም አቀፍ ድርጅቶችም ጋር በመተባበር ብዙ የተሰራ ስራዎች አሉ። በመሰራትም ላይ የጋራ ኮሚቴ ተቋቁሞ በመሰራት ላይ ያሉ ስራዎች አሉ፣ ሂደቶች አሉ። ይሄውም የእስራኤልን የኤኮሲስተም ልምድ፣ የዲጂታል ኢኮኖሚክ ሲስተም ይህንን ሁኔታ የኤአይ አጠቃቀም እነዚህ ነገሮች ሁሉ ይሄ አርቲፊሻል ኢንተለጀንሲ እነዚህን ሁሉ እውቀትን በመለዋወጥ እስራኤልም ከኢትዮጵያ ሊቃውንቶች አዋቂዎች የምትማረው ብዙ ነገር አለ። የኢትዮጵያ ሊቃውንትም ሳይንቲስቶችም ከእስራኤል ሳይንቲስቶች የሚማሩት አለ። ስለዚህ የጋራ የሆነ የሪሰርች ማዕከል ማካሄዱና መስራቱ እጅግ ሁለቱን ሀገሮች ወደ ላይ ያነጥቃቸዋል ብዬ አምናለሁ። በዚህ ስራ ላይ እስራኤል ዝግጁ ናት። ኤክስፐርቶቿን እየላከች ነው። የኢትዮጵያንም ሰዎች ኤክስፐርቶች ወደ እስራኤል እየሄዱ እየተማሩ ነው። በተለይ አሁን ባለው የኢኮኖሚ ወይም ደግሞ የካፒታል ማርኬት ሲስተም ይህ አሁን የተከፈተው አዲስ የካፒታል ማርኬት ሂደት እነዚህ ሁሉ ለእስራኤል የኢኮኖሚ ይዘት እና ፕሮግራም እጅግ በጣም የተስማሙ ናቸው። የዲጂታሉም ሲስተም ይሄ ሰው ቦታም የዲጂታል ሲስተሙን ስትጠቀም በቦታ አትወሰንም። ከየትም ሆነ ማንቀሳቀስ ትችላለህ፣ ማራመድ ትችላለህ። ይሄ ሁኔታ ደግሞ በጣም በተለይ የባንኮች የውድድር መስክ መከፈቱና የውጭ ባንኮችም ኢትዮጵያ ውስጥ መግባት እንዲችሉ መደረጉ ይሄ ሁሉ የኢንቨስተሮችን የገንዘባቸውን የመተማመኛ መዋቅር ሰራላቸው ማለት ነው። የሚፈሩትን የሚጠረጥሩትን እና የዚህ አይነት ሁኔታዎች ጥሩ ሁኔታ ነው ያለው። እንግዲህ ለወደፊቱ የእግዚአብሔር ኃይል ደግሞ ይጨመርበት ሁለቱ ሀገሮች ከፍተኛ ቦታ ላይ ይደርሳሉ ብዬ አምናለሁ። የቱሪዝም ዘርፉን ከማሳደግ አንጻር የሁለቱ ሀገራት ትብብር ምን ይመስላል? በተለይ ደግሞ አሁን ባለፉት ዓመታት በተለይ ጎንደር እንደ አዲስ ራሷን ሪፈብሪሽ እያደረገች ነው። የፋሲል ካስል የዩኔስኮ ወርልድ ሄሪቴጅ ቢሆንም ለብዙ ዓመታት ኔግሌክት ተደርጎ ሳይታደስ ነው የቆየው። አሁን ታድሷልና ከተማው ራሷን እንደ አዲስ የመስራት ሁኔታ ውስጥ ትገኛለች። እነዚህ እንቅስቃሴዎች የሁለቱን ሀገራት የቱሪዝም እንቅስቃሴ ከማጠናከር ከማጎልበት አንጻር ምን ሚና ይኖራቸዋል የሚለውን ስናስብ በመሰረቱ ሁለቱ ህዝቦች እና ሁለቱ ሀገሮች የሃይማኖትም የባህልም የአብሮነትንም መሰረት የሆኑ ናቸው። የእስራኤልም የኢትዮጵያም። እስራኤል እንደምናውቀው ሶስቱ ሃይማኖት የወጡባት፣ የኢትዮጵያ ህዝብ ደግሞ በብዛቱ የክርስትናን ሃይማኖትና የእስልምናን ሃይማኖት የሚከተል ህዝብ ነው። ስለዚህ ይሄ ህዝብ የእስራኤል ሀገርን ሄዶ መጎብኘት የእስልምናም ብዙ ታሪካዊ ቦታዎች ያሉበት ነው። የክርስትናም የመነሻው ምንጩ እስራኤል ሀገር ናት። ስለዚህ ይሄ ሁኔታ ይሄ ተጨባጭ ሁኔታ የበለጠ ህዝቡን ወደ እስራኤል ሄዶ እንዲጎበኝ ያደርጋል። በተለይ የኢትዮጵያ ከአፍሪካ ሀገሮች ልዩ ሀብት ንብረት ያላት ኢትዮጵያ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ7 ያላነሱ አብያተ ክርስቲያናትና ገዳማት በእስራኤል ሀገር ይገኛሉ። በዚያ ውስጥ የሚያገለግሉ ብዙ ካህናትና መነኮሳት በእስራኤል ሀገር ይገኛሉ። በኢትዮጵያም ያሉ ምእመናን በልደት ጊዜና በትንሣኤ ጊዜ በብዛት ነው ወደዚያ ቦታ የሚሄዱት ለመጎብኘት። በመካከሉም ሄደው የሚጎበኙ ብዙ ኢትዮጵያውያኖች ናቸው። የኢትዮጵያ ቤተ እስራኤል ከ180 ሺህ ያላነስን የኢትዮጵያ ቤተ እስራኤሎች ጎንደር
ትግራይ፣ ጎጃም በይበልጥ በዚህ ቦታ ላይ የነበርን ሰዎች ወደ እስራኤል ሀገር ሂደን ዛሬ እዚያ ውስጥ በእስራኤል ሀገር ውስጥ ትንሽቷን ኢትዮጵያ መስርተናል ማለት ይቻላል። ባህሉ፣ ሙዚቃው፣ ምግቡ፣ አልባሳቱ ሁሉ ደምቆ ነው የሚታየው በእስራኤል ሀገር። ከዚያም ወደ እስራኤል ወደዚህ ወደ ኢትዮጵያ በመምጣት ተወልደን ያደግንበትን ከብት ጠብቀን ያደግንበትን ሂደን ትምህርት ቤት የተማርንበትን ይሄን ሁሉ ቦታ አያቶቻችን ቅድመ አያቶቻችን የተቀበሩበትን መካነ መቃብር ይሄን ሁሉ በመሄድ በማየት በመስራት በማጠናከር ግንኙነቱን በዚህ በጣም ጠንክሮ ይታያል ማለት ነው። እና የኢትዮጵያ ቤተ እስራኤሎች በእስራኤል ሀገር መኖር በሁለቱ አገሮች መካከል ሕያው ድልድይ በመሆን ግንኙነቱን የበለጠ አጠናክረውት ይገኛሉ። በንግዱም የተሰማሩ አሉ፣ በካምፓኒ ደረጃ የተሰማሩ አሉ። በብዙ ሁኔታዎች ያለው እንግዲህ ከሌላው አገር ወዳጅነት የኢትዮጵያና የእስራኤልን ወዳጅነት ልዩ የሚያደርገው ዩኒክ ልዩ የሚያደርገው እንደነዚህ ያሉ ተጨባጭ ሁኔታዎች በሁለቱ ህዝቦች መካከል ስላሉ ነው። ወዳለንባት ከተማ እንምጣ። አዲስ አበባ እና አዲስ አበባ ሶስተኛዋ የዲፕሎማቲክ ማዕከል ትባላለች በዓለም ላይ እና አዲስ አበባ አሁን እያደረገች ያለውን ለውጥ እንዴት ይመለከቱታል? አዲስ አበባ በእውነቱ በዲፕሎማቲክ ከተማነቷ ይሄርን እንደሆን ሁለተኛ ናት ብዬ ነው የምገልጻት። ከኒውዮርክ ቀጥሎ አዲስ አበባ ናት ብዬ ነው እማምነው። ማስረጃም አለኝ ለዚህ። ምክንያቱም ሁለተኛ አድርጎ ብዙ ጊዜ የሚሉት የጄኔቫን ነው። ከጄኔቫ አዲስ አበባ ትበልጣለች ያለው። ምክንያቱም ኒውዮርክ ሄድክ እንደሆን ዩናይትድ ኔሽን ብቻ ነው ያለው። አዲስ አበባ የመጣህ እንደሆን ግን ዩናይትድ ኔሽንም አለ፣ አፍሪካን ዩኒየን አለ፣ የወርልድ ባንክ አለ፣ እንዲሁም ደግሞ የዩኤንዲፒ የዩናይትድ ኔሽን ዲቨሎፕመንት ፕሮግራም አለ፣ የአፍሪካ የልማት ባንክ አለ፣ የዓለም አምባሳደሮች እዚህ ነው ያሉት። ስለዚህ ኢትዮጵያ የበለጠ ከኒውዮርክ ቀጥላ በሁለተኛ ደረጃ በዲፕሎማቲክ ኮሚዩኒቲ ያለባት አገር ከተማ ናት ብዬ አምናለሁ። ሌላው አዲስ አበባ ለአፍሪካ ምንም እንኳ ጂኦግራፊካሊ በምስራቅ አፍሪካ ብትገኝም የአፍሪካ ማዕከል ልብ ናት ማለት ይቻላል። ምክንያቱም በአቪዬሽን ደረጃ ሄድክ እንደሆነ ዛሬ ወደ አፍሪካ የሚሄዱ አገሮች ወደ ሩቅ ምስራቅ አገሮች ወደ ቻይና ወደ እነዚህ የሚሄዱት ሁሉ ማዕከል ሁና ትራንዚት የምታካሄደው የአዲስ አበባ ከተማ ናት። ከዚያም በእውነቱ የአዲስ አበባ ከተማ አሁን ያለው የከተማዋ የልማት ሂደት ይሄ ኮሪደር ልማት የሚባለው መንገዶችን የማስፋት ሁኔታ፣ መብራቶችን፣ ብዙ ፎቆችን የመስራት ሁኔታ ስትመለከተው አዲስ አበባ በአጭር ጊዜ ውስጥ ከፍተኛ ደረጃ ይሄ በእንደዚህ ያለ ከተማ በእንደዚህ ያለ ሂደቱ ከቀጠለ አዲስ አበባ ከዓለም እጅግ ቦታ የምትወደድና ውበት ያላት ከተማ ሆና ልትመደብ ትችላለች ብዬ አምናለሁ። እና በጣም ጥሩ ሂደት ነው ያለው፣ ጥሩ ይዘት ነው ያለው። በዚህ ሂደት ላይ መቀጠል አስፈላጊ ይሆናል ማለት ነው። ይሄ ደግሞ ለሕዝቦችም ለሀገሪቱ ከፍተኛ ጥቅም ይሆናል ማለት ነው። ለሁለቱ ሀገራት ግንኙነት ምንድን ነው የእርሶ ምኞት? የእርሶ ማየት የሚፈልጉት በሁለቱ ሀገራት ወዳጅነት እርሶ ነገን እንዴት ነው የሚመለከቱት? የኔ ህልም
ምንድን ነው? የእስራኤልን ቴክኖሎጂ በሁሉም አቅጣጫ ወደዚህ በማምጣት ከኢትዮጵያ የተፈጥሮ ሀብት ጋር ማገናኘት ነው። በሁሉም አቅጣጫ ስል በእርሻ ልማቱ፣ በጤና፣ በትምህርት፣ በማዕድን ቁፈራው በኩል፣ በሳይበር ቴክኖሎጂ የተፈጥሮ ሀብቷን ውሃዋን ማኔጅመንት በማድረግ እስራኤል አንደኛ ምድረ በዳ ናት የነበረችው። ጭንጫ እንደ ኢትዮጵያ ለም አፈር አይደለችም የነበረችው። ውሃ ደግሞ በጣም የሚጠጣና ለእርሻ የሚሆን ውሃ ሜዲትራኒያን አጠገብ ነው ያለችው። ግን ሜዲትራኒያን ጨው ነው። ጨው ስለሆነ ለእርሻም አትጠቀምበትም፣ ለመጠጥም አትጠቀምበትም። ግፋብል ለዋና ብቻ ነው የምትጠቀምበት። ስለዚህ አሁን እስራኤል ያንን የጨውንን የሜዲትራኒያንን ባህር ወደ ጣፋጭነት የሚቀይር ቴክኖሎጂ በመፍጠሯ ያን ውሃ ወደ ጣፋጭነት በመቀየር ለኢሪጌሽን ድሪፒንግ ኢሪጌሽን ወይም ደግሞ የጠብታ መስኖን ሲስተም በመፍጠር ምድረ በዳውን አረንጓዴ ማድረግ ተችሏል። ይህንን ቴክኖሎጂ እዚህ ማምጣት ይቻላል። እዚህ በምታመጣበት ጊዜ በእስራኤል ሀገር የተደረገው ልፋት እዚህ የለም ማለት ነው። በቀላሉ ሊሆን ይችላል። በቀላሉ ነው። አሁን ሙከራውን እያየነው እኮ ነው። እዚህ ቢሾፍቱ ደብረ ዘይት አካባቢ ሂጄ አየሁ። የእስራኤል ካምፓኒዎች የሚያደርጉትን በቀላሉ በአጭር ጊዜ ውስጥ ከፍተኛ የሆነ ልማት አለ። መስኖውን፣ ውሃውን በመሳብ በሪኒዋል ኢነርጂ በዚህ ሁኔታ ላይ ማድረግ ነው። ስለዚህ ሪኒዋል ኢነርጂን ውሰድ፣ ዋተር ማኔጅመንት አጠቃቀሙን፣ ይሄን ሁሉ አምጥቶ ቴክኖሎጂውን ከዚህ ማድረግ ይህ ከሆነ ኢትዮጵያ እንኳን ለራሷ ለዓለም ለአፍሪካ ትተርፋለች። እኔ አነስተኛው አቮካዶ የተደረገው ሙከራ ዛሬ ኢትዮጵያ የአቮካዶን በአውሮፓ ገበያ ውስጥ ኤክስፖርት በማድረግ የታወቀች ሆናለች። ይሄንን ሁኔታ በበለጠ ማስፋት ይቻላል በየቦታው። የኔ ህልም እንግዲህ ይሄ ነው። ይሄን በማድረግ ብዙ እናደርጋል። ሌላው ይሄ የረጅም ዓመት ወዳጅነት የብዙ ሺህ ዓመታት ወዳጅነት በአዲሱ ትውልድ ውስጥ ሰርጾ እንዲገባ ያስፈልጋል። አዲሱ ትውልድ እንደምታየው ያለው ዘመናዊ የሶሻል ሚዲያ ትንሽ ያወናብዳል። ስለዚህ የእስራኤልን ተጨባጭ ሁኔታ በማስረዳት የኢትዮጵያና የእስራኤልን የህዝብ ለህዝብ ግንኙነት የበለጠ እንዲጠናከር ቱሪዝምን ማጠናከር አለብን። ቱሪዝም ከኢኮኖሚ ከምጣኔ ሀብት ባሻገር የሁለቱን ህዝቦች መተዋወቅ በባህልም በሃይማኖትም በቋንቋም የበለጠ የመጠናከርን ሁኔታ ያሳያል ማለት ነው እና ቱሪዝምን ማጠናከር። ሶስተኛው ሌላው ህልሜ ደግሞ የንግድን ሁኔታ ማጠናከር፣ ንግድን ትሬዲንግ። ኢትዮጵያ የሚመረቱ የእርሻም ሆነ የተለያዩ ምርቶች ወደ እስራኤል ኤክስፖርት ማድረግ ይቻላል። ከእስራኤል የሚመረቱን ነገሮች ሁሉ ወደ ኢትዮጵያ ኢምፖርት ማድረግ ይቻላል። ሁለቱም ሀገሮች በጋራ የሚጠቀሙባቸው በ4 ሰዓት ልዩነት ያለ የጂኦግራፊ መቀራረብ እጅግ በጣም ካርጎ ፕሌንን በመጠቀም ግዴታ በቀይ ባህር መዞርም አያስፈልገው በ4 ሰዓት ውስጥ ማድረስ ይቻላል። ይሄ ነው ቲማቲሙን፣ ሙዙን፣ አቮካዶውን፣ ፓፓውን ይሄን ሁሉ አምርተህ ከዚህ በ4 ሰዓት ውስጥ እስራኤል ልታደርሰው ትችላለህ። እና ይሄን የመሰለ ሁኔታዎች ለማድረግ ነው የኔ ህልምም የምመኘውም በመስራትም ላይ ያለሁት። ዶክተር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር ጊዜዎትን ሰውተው እኛንም ደግሞ በዚህ ኤምባሲ ጋብዘው ስላስተናገዱን እጅግ በጣም አድርገን እናመሰግናለን። እኔም እናንተ ስለመጣችሁ
እና ይህን የመሰለ የተቀደሰ ዓላማ ያለውን ውይይት ስላደረግን እጅግ በጣም አመሰግናችኋለሁ። ክቡራን ተመልካቾቻችን በኢትዮጵያ የእስራኤል አምባሳደር ከሆኑት ዶክተር አብርሃም ንጉሴ ጋር ያደረግነው ቆይታ ይህን ይመስል ነበር። ጊዜያችሁን ሰውታችሁ ከኛ ጋር አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን።